በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች ሁላችሁም በእግዚአብሔር ሰላም ቃል እንደምን ሰነበታችሁ? ልጆች ደህና ናችሁ? አሜን። አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ለእርሷ ምስጋናችን ይድረስልን። ልጆች እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ባለፉት የትምህርት ክፍለ ጊዜያት መሰረተ ሃይማኖት የሚለውን የአንደኛ ክፍል ኮርስ ተምራችሁ ጨርሳችኋል። ከምዕራፍ 1 እስከ 4 መሰረተ ሃይማኖት ለአንደኛ ክፍል የሚለውን በሚገባ ተምራችሁ ጨርሳችኋል። አሁን ደግሞ እንደ እግዚአብሔር ቅዱስ ፈቃድ ልሳነ ግዕዝ ለአንደኛ ክፍል የተዘጋጀውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዘጋጀውን ይህንን ትምህርት እንጀምራለን ማለት ነው። የሰራዊት ጌታ ልዑል እግዚአብሔር እንድንጀምር ያነቃቃን ለፍጻሜ የሚያበቃን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። ልሳነ ግዕዝ አንደኛ ክፍል። በጣም ጥሩ ልጆች፣ እንግዲህ ታላቅ ትምህርት ቅድስት ቤተክርስቲያን ልጆቿን ለመጠበቅ ልጆቿ እውነትን እንዲያውቁ ልጆቿ ታሪኳን እንዲያውቁ እንዲረዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የመንበረ ፓትርያርክ ዓለም አቀፍ የሰንበት ትምህርት ቤቶች አንድነት የተዘጋጀ ኮርስ ነው ማለት ነው። ስለዚህ እንደ እግዚአብሔር ቅዱስ ፈቃድ ልሳነ ግዕዝ የሚለውን ለመማር እንሞክራለን ማለት ነው። ረድኤተ እግዚአብሔር ከሁላችን ጋር ይሆንልን። ልጆች በዚህ ልሳነ ግዕዝ ትምህርት 6 ምዕራፎች አሉ። 6 ምዕራፎች አሉት። የመጀመሪያው መክስት አርዕስት ነው ወይም ደግሞ መውጫ ማለት ነው። ምዕራፍ 1 ላይ የምንማረው የግዕዝ ፊደል ቀዳማውያን አበገደ ፊደል ማጋዝ፣ ይህንን እንማራለን። ከግዕዝ ፊደላት የተደቀሉ የአማርኛ ፊደላት፣ ጉባኤ ዝሯን ፊደላተ ግዕዝ ወአምሐራ የአማርኛና የግዕዝ ፊደላት የሚለውን ካየን በኋላ የቃል ጥናት በቃል የሚጠና የጸሎት ክፍል አለ። እሱን በቃል ደግሞ እናጠናለን። ይህም አት ገጼ እና ናኩተከ ንባብ እና የቃል ጥናት አለ። እሱን እንይዛለን። አቡነ ዘበሰማያት ወሰላም ለኪ ንባብና የቃል ጥናት አለ። እሱን አብረን እንይዛለን። የግዕዝ ንባብ 4 የግዕዝ የንባብ አይነቶች አሉ። እነሱም ቁጥር፣ ማጋዝ ወይም ግዕዝና ውርድ እና ቁም ንባብ፣ እነዚህን እናነባለን። የምናነበው መልእክተ ዮሐንስ የሚለውን ነው። እሱን አብረን እንመለከታለን ማለት ይህ በምዕራፍ 1 የምናየው ሲሆን በምዕራፍ 2 ደግሞ ምዕራፍ ክሌቱ ዘግዕዝ አሃዝ ከአሃዱ እስከ ሜት ያለውን እንመለከታለን። ከ1 እስከ 100 ያሉ የግዕዝ አሃዛት እነሱን እንመለከታለን። ዘግዕዝ አሃዝ ማሃዱ እስከ 10ቱ ከ1 እስከ 10 ያሉትን ዘግዕዝ አሃዝ ምስራ እስከ ሜት ከ20 እስከ 100 የቤትና የስልክ ቁጥር ዘቤት ወዘምስማ ሁልቅ ይህንን የቤትና የስልክ ቁጥሮችን በግዕዝ ቁጥሮች መናገር እንድንችል እንመለከታለን። እንግዲህ በምዕራፍ 2 ከተመለከትነው በኋላ ምዕራፍ 3 ደግሞ መራሕያን የሚባሉትን ለማየት እንሞክራለን። 10 መራሕያን አሉ። እነሱን ለማየት እንመለከታለን፣ እንዲሁም እንሞክራለን ማለት ነው። እንዲሁም በመራሕያን አረፍተ ነገር መመስረት እንዴት እንደምንችል እሱን እንመለከታለን። በምዕራፍ 40 አስማተ አዝማድ የቤተሰብ ስሞችን እንመለከታለን ማለት ነው። የቤተሰብ አጠቃላይ ስሞች ምን ይመስላሉ የሚለውን አብረን ለማየት እንሞክራለን። ምዕራፍ 5 አስማተ እንስሳ ወአራዊት የእንስሳትና የአራዊት ስሞችን በግዕዝ ምን እንደሚባል እነሱን ለማየት እንሞክራለን። በመጨረሻው በምዕራፍ 6 ክፍለ ጊዜ ደግሞ የምንመለከተው ንዋያተ ጽሕፈት የጽሕፈት መሳሪያዎች በግዕዝ ምን እንደሆኑ እነሱን ለማየት እንሞክራለን ማለት ነው። እነሱን ለማየት እንሞክራለን ልጆች። በጣም ጥሩ። እንግዲህ ሙባ መግቢያ ማለት ነው። እንግዲህ ሀገራችን እንደ መግቢያ የምንለው ሀገራችን ኢትዮጵያ የብዙ ቋንቋዎች ባለቤት ስትሆን የግዕዝ ቋንቋ ከቀደምት ቋንቋዎች ውስጥ በግንባር ቀደምትነት ይጠቀሳል። የግዕዝ ቋንቋ የኢትዮጵያ ብሔራዊ ቋንቋ ሆኖ ለረጅም ዘመናት ያገለገለ ሲሆን ለሀገራችን የሥነ ጽሑፍ እድገት ትልቅ አስተዋጽኦ አበርክቷል ማለት ነው። ልጆች በመሆኑም አያሌ ቅዱሳት መጻሕፍት፣ የጥበብ መጻሕፍት፣ የታሪክ መዛግብት እንዲሁም ጥንታውያን ቅንያት የተጻፉት በግዕዝ ቋንቋ በመሆኑ ቤተክርስቲያናችን ሀገራችን ኢትዮጵያን እንዲሁም የአባቶቻችንን ጥንታውያን ጥበቦች ለመረዳት የግዕዝ ቋንቋ ማወቅ አማራጭ የሌለው መፍትሄ ሆኗል ማለት ነው። ብዙ ማወቅ የሚገቡን ነገሮች ስላሉ ብዙ የተጻፉ ድርሳናት፣ ብዙ የተጻፉ ታሪኮች፣ ብዙ ጥበቦች ስላሉ እነሱን ተምረን ማወቅ ወይም ደግሞ መመርመር እንችል ዘንድ ጥበቡንም መጠቀም እንችል ዘንድ
ምን ያስፈልገናል? ግዕዝ ማወቅ ስለሚያስፈልግ ግዕዝ እንድንማር እየተዘጋጅቷል ማለት ነው። እንግዲህ አባቶቻችን ልጆቻቸውን በመንፈሳዊ እውቀት እና ስነ ምግባር በማነጽ ለቤተ ክርስቲያን እና ለሀገራችን ተተኪ ትውልድ እያፈሩ እዚህ ካለንበት ዘመን ደርሰናል። ከነዚህም የማስተማር ጥበባት አንዱ የቃል ትምህርት ሲሆን ይህ ትምህርት ልጆች የጸሎት መጻሕፍትን በቃል እየተነገራቸው እነርሱም ደጋግመው በመናገር ቃላቱን እንዲይዙ እና ጸሎታቸውን በቃላቸው ማድረስ እንዲችሉ የሚያደርግ ነው። ስለሆነም ይህ ትምህርት ከአባቶቻችን የወረስነውን የማስተማር ጥበብ በመከተል ቤተክርስቲያናችንን የሚረከቡ ካህናትን እና ምዕመናንን ለማፍራት ታስቦ የተዘጋጀ ነው። ካህናት ይፈራሉ። በዚህ ተምረው አባቶቻችን ካህናት ከዲቁና ጀምሮ እስከ ላይኛው የማዕረግ ድረስ መድረስ የሚችሉ ካህናት እንዲወጡ ይደረግበታል ማለት ነው። እንዲሁ ደግሞ ራሳቸውን ያወቁ ቤተክርስቲያናቸውን ያወቁ ታሪካቸውን ያወቁ ምዕመናንም አብረው እንዲፈጠሩበት የሚያደርግ የትምህርት ክፍል ነው ማለት ነው። በጣም ጥሩ ልጆች፣ እንግዲህ የትምህርቱ ዓላማ ምንድን ነው? ይህንን ግዕዝ ትምህርት መማሩ ዓላማው ምንድን ነው ብለን ስንመለከት ደግሞ ተማሪዎች ይህን ትምህርት ተምረው እንደጨረሱ የመጀመሪያው ዓላማ ምንድን ነው? የፊደላትን ቅርጽ እና ድምጽ በሚገባ ይለያሉ ማለት ነው። ፊደላት ምን እንደሚመስሉ፣ ቅርጻቸው ምን እንደሚመስል፣ ድምጻቸው ምን እንደሆነ በሚገባ ይረዳሉ። እስከ 100 ያሉ የግዕዝ ቁጥሮችን በሚገባ ይለያሉ። መልእክተ ዮሐንስን በአራቱም የንባብ አይነቶች በቁጥር፣ በማጋዝ፣ በወርድ፣ በቁም ንባብ እንዲለዩ ይደረጋል ማለት ነው። የግዕዝ ቁጥሮችን ጠንቅቀው አውቀው በተጠየቁ ጊዜ ይመልሳሉ። መጽሐፍ ቅዱስን ያለምንም የቁጥር ስህተት ማንበብ ይችላሉ። የስልክ ቁጥርና የቤት ቁጥርን በግዕዝ ይጽፋሉ፣ ያነባሉ። በቃላቸው አትብ ገጼ ጀምረው እስከ በሰላም ገብርኤል ድረስ በየቀኑ ያደርሳሉ። መርሃ ግብራቸውን በግዕዝ ጸሎት ይከፍታሉ፣ ይዘጋሉ። እንዲሁም ደግሞ 10ሩን መርሃያን ይለያሉ፣ በተጠየቁም ጊዜ ይመልሳሉ። ሌላ የቤተሰብ ስም ዝርዝራቸውን በግዕዝ ምን እንደሆነ እሱን ይለያሉ ማለት ነው። ይህንን ይለያሉ ማለት ነው። እንግዲህ ወደ ምዕራፍ 1 ነው የምንሄደው። ይህን ያህል ስለ መግቢያው ከተነጋገርን ምዕራፍ 1 እንጀምራለን ማለት ነው። ምዕራፍ 1 ይላል ፊደል። ስለ ፊደል ነው የምንማር ልጆች። ስለ ፊደል በሚገባ ልናውቅ ያስፈልገናል። እሱን እንመለከታለን። እሺ፣ የምዕራፉ ዓላማ ምንድን ነው? ስለ ፊደል እንድንማር የተፈለገበት ዓላማው ምን ነው ብለን ስንመለከት ተማሪዎች ይህን ምዕራፍ ሲያጠናቅቁ የግዕዝ ፊደላትንና የአቡጊዳ ተረፎችን በሚገባ ያውቃሉ፣ ይለያሉ ማለት ነው። የግዕዝ ፊደላት አሉ፣ የአቡጊዳ ተረፎች በሚገባ ያውቃሉ፣ ይለያሉ። ከአትብ ገጼ እስከ በሰላመ ቅዱስ ገብርኤል ድረስ በቃላቸው ይይዛሉ። መልእክተ ዮሐንስን በአራቱም የንባብ አይነት በቁጥር፣ በማጋዝ፣ በወርድ፣ በቁም ንባብ ይለያሉ፣ ይይዛሉ ማለት ነው። እንግዲህ ዋና የምዕራፍ ዓላማ የምዕራፍ 1 ዓላማው ይሄን ይመስላል ማለት ነው። ተስሎታተ መራሆት የመክፈቻ ጥያቄዎች። አሁን ልጆች የመክፈቻ ጥያቄዎችን እጠይቃቸዋለሁ። አርድእት ዘይተሉ ፊደላተ አንብቡ ለመምህርክሙ። ተማሪዎች የሚከተሉትን ፊደላት ለመምህራችሁ አንቡላቸው። እነዚህ ፊደላት ወይም ፊደሎች እስኪ አንቡላቸው ለመምህራችሁ። የሚላሉ ው ይ ፉ ፋ ዋ ወ እንደዚህ ናቸው። እነዚህ ፊደላት በሚገባ በድምጻቸው ካላችሁ በኋላ እናንተም በሚገባ እንድትዟቸው ያስፈልጋል ልጆች። ጥያቄ ቁጥር 2 አርድእት እስኩ በሉ አቡነ ዘበሰማያት ለመምህርክሙ። ተማሪዎች አቡነ ዘበሰማያትን ለመምህራችሁ በሉላቸው። እስኪ አቡነ ዘበሰማያትን በሉ ለመምህራችሁ። እምቅድመዝ መዓል ማይዜ ትብልው ወለዝንቱ ጸሎት። ከዚህ ቀደም ይህንን ጸሎት መቼ እንደምትጠቀሙት ለመምህራችሁ ንገሩ። አቡነ ዘበሰማያት መቼ እንደምትሉ ልጆች ይህንን ጥያቄ እስኪ ለመምህራችሁ ንገሩ። መቼ አቡነ ዘበሰማያት እንደምትሉ ለመምህራችሁ በግልጽ ተናገሩ። በጣም ጥሩ ልጆች። እንግዲህ ምዕራፍ 1 ቁጥር 1 ፊደል መልኳችሁ ፊደል። ስለ ፊደል ነው የምንማረው። ፊደል ማለት ነው። ፊደል ማለት ፈደለ ጻፈ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙ የጽፈት ሁሉ መጀመሪያ፣ ምልክት፣ የመጻፍ ሁሉ መነሻ ማለት ነው። አለቃ ኪዳነ ወልድ ክፍሌም ሲተረጉሙት በቁሙ ልዩ ምርጥ ዘር፣ ቀለም፣ ምልክት፣ አምሳል፣ የድምጽና የቃል መልክ፣ ስዕል፣ መግለጫ፣ ማስታወቂያ ማለት ነው ብለው ተርጉሞታል ማለት ፊደል የሚለው። በጣም ጥሩ ልጆች። እንግዲህ ስለ ፊደል ይህን ያህል ካልን ፊደል ምን ማለት እንደሆነ ከተረዳን አሁን ደግሞ የግዕዝ ፊደል ቀዳማውያን አበገደ ፊደል ማጋዝ እሱን እንመለከታለን ማለት ነው።
አበገደ የሚለው የግዕዝ ፊደልን ለመመልከት እንሞክራለን። እንግዲህ በስተ ግራ እንደምትመለከቱት አበገደ ሀወ ዘ ሀጠየ ከለመ እያለ ወርታች ይወርዳል ማለት ነው። እንዲሁም ደግሞ በስተቀኝ በኩል ወይም ወደ ቀኛችሁ ላይ ያለው ምን ይላል ደግሞ አቡጊዳ ሄውዞ በጉዲሃ ወዝሆ ገዱሂዋ ዘህጦ እያለ እንድናነብ የሚያደርገን ነው ማለት ልጆች። አሁን ይህ በጣም ጠቃሚ የሆነው ፊደሎችን በቅደም ተከተል በዘራቸው ለመያዝ ከምንሞክረው የበለጠ ይልቅስ ይህ አበገደ የሚለው እጅግ ጠቃሚ በመሆን የበለጠ ፊደሎችን በሚገባ እንድንዛቸው ያደርገናል። ምክንያቱም የአንዱ ፊደል ዝርያ ከሌላው ጎን በመቀመጡ ምክንያት ቶሎ ፊደላትን ለይቶ ለመያዝ እጅግ ጠቃሚ እንደሆነ በዚህ መረዳት እንችላለን ማለት ነው። ስለዚህ ልጆች ይህንን በሚገባ ልትይዙ ያስፈልጋቸዋል። በሚገባ ልታነቡት ያስፈልጋቸዋል። ምን ይላል? አቡጊዳ ሄውዞ በጉዲሃ ወዝሆ ገዱሂዋ ዘህጦ እያለ እናንተ ልትይዙት ያስፈልጋቸዋል ማለት መምህሮቻችሁም ያርጉላችኋል፣ ያግዟቸዋል። እነዚህን በሚገባ ልትይዙ ያስፈልጋቸዋል። ለምሳሌ መጨረሻውን ብንመለከት ፐኡቢ ጋ ጼህዎ ልጆች በዚሁ ማወቅ ያለባችሁ የእያንዳንዱ ፊደል ዘሩም እዚሁ ውስጥ እናገኘዋለን ማለት ነው። ለምሳሌ የአዘር አ ብሏል። እታች ወርደን የአዘሮች እናገኛቸዋለን። ስለዚህ አ ኡ ኢ አ ኤ እ ኦ አለ ማለት ነው። እንዲሁም ደግሞ የቡ እዚህ በቡ ብሏል። እታች ደግሞ እናገኛለን በቡ ብለን ከላይ ቢ ባ ቤ ብ ቦ እንደዚህ እያደረገ ፊደሎችን ሁሉ እናገኛቸዋለን ማለት ዘራቸው እናገኘዋለን። በጣም ጥሩ። ስለዚህ ይህ የአበገደ ፊደል አቀማመጥ ይህን እንደሚመስል ልትረዱ ያስፈልጋቸዋል ማለት ነው። ከዚህ በተጨማሪ የአቦጊዳ ተረፍ የሚባሉ አሉ ልጆች። የአቦጊዳ ተረፍ የሚባሉ ቃላት አሉ፣ ፊደሎች አሉ። እነሱን ልትይዙ ያስፈልጋቸዋል። የአቦጊዳ ተረፍ የሚባሉ እነዚህም ፊደላት ማን ናቸው? ቀ ሀ ከ ገ ይባላሉ። ቀ ሀ ከ ገ የሚባሉ የአቦጊዳ ተረፍ የሚባሉ ቃላት ፊደላት አሉ። የነዚህም የራሳቸው ዘሮች አሏቸው። ለምሳሌ የቀ ቆ ቁ ቋ ቄ ቁ ይላል። የሃ ሆ ሁ ኋ ሄ ሁ የከ ኮ ኩ ኳ ኬ ኩ የገ ጎ ጉ ጓ ጌ ጉ እያለ የአቦጊዳ ተረፍ ቀለባት እነዚህን እንደሚመስሉ ልንይዝ ያስፈልጋል ማለት ልጆች። እነዚህ የአቦጊዳ ተረፍ ይባላሉ። ከለያ ነው ያልያ ነው ደግሞ ምን ይባላል ብያቸዋለሁ። የቀዳማዋን ያበገደ ፊደል እነዚህን ይመስላሉ። ተረፎቹ ደግሞ እነዚህን እንደሚመስሉ በሚገባ ልትይዙ ያስፈልጋቸዋል ማለት ነው። አሁን ምልማድ አሃዱ መልመጃ አንድ ጻፉ ዘይተሉ ፊደላት ዳግመ የሚከተሉትን ፊደላት አስመስላችሁ በድጋሚ ጻፉ ተብላችኋል ልጆች። እነዚህ ፊደላት እናንተ ደግሞ እነሱን አስመስላችሁ ምን በሉ ጻፉ ተብላችኋል። እስኪ ጻፏቸው። አንደኛው ምን ይላል? ደ፣ ሁለተኛው ሀ፣ ሶስተኛ ጸ፣ አራተኛ ጠ፣ አምስተኛ ፐ። እነዚህን አስመስላችሁ ጻፉ ተብላችኋልና ጽፋችሁ ለመምህራችሁ አሳዩ። ጻፋችሁ ልጆች? በጣም ጥሩ። ሁለተኛው ጥያቄ የሚከተሉትን ክፍት ቦታዎች የሚጎድለውን ፊደል በመለየት ሙሉ። የሚጎድለው የሆነውን እናንተ ሞልታችሁ ጻፉ ተብላችሁ ታዛችኋል ማለት ነው። አንደኛው ቀ ብሏል። እዚያ ዳሽ ብሎ ቁ ዳሽ ቄ ዳሽ ቁ ብሏል ማለት ነው። ሀ የከ የገ እነዚህ ዳሽ የተባሉትን እናንተ እንድትሞሉ ታዛችኋል ማለት ነው። ሙሉና ለመምህራችሁ አሳዩ። ጎበዝ ልጆች። ስለዚህ የታገኟቸዋላችሁ እነዚህ ላይ ያየናቸው የአቦጊዳ ተረፍ የሚባሉ እነዚህ ናቸው ማለት። እነዚህን በደንብ ይዛችሁ የታችኛውን መልመጃ በሚገባ መስራት ትችላላችሁ። ስለዚህ የታችኛውን መልመጃ ለመስራት እነዚህን በሚገባ መያዝ ይጠበቅባቸዋል ማለት ነው። እነዚህን ከያዛችሁ የታችኛውን መስራት አይከብዳችሁም ልጆች።
የታችኛውን እንድትሰሩ እነዚህን መያዝ ያስፈልጋቸዋል ማለት ነው። ከግዕዝ ፊደላት የተደቀሉ የአማርኛ ፊደላት ደግሞ አሉ ልጆች። ከግዕዙ ፊደል የተደቀሉ የአማርኛ ፊደሎች አሉ። እነሱን ደግሞ አሁን እንመለከታለን። ከግዕዝ ፊደላት የተደቀሉ የአማርኛ ፊደላት የግዕዙ ፊደል ለምሳሌ ደ፣ ዘ፣ ጠ፣ ከ፣ ነ፣ ሰ፣ ተ እነዚህ የግዕዝ ፊደላት አሉ። ከነዚህ የግዕዝ ፊደላት ደግሞ የተደቀሉ የአማርኛ ፊደላት አሉ። ከደ ላይ የተደቀለው ጀ ነው። ከራሱ ላይ ያለውን ተመልከቱ። የደና የጀ ልዩነት እችን ጭማሪዋን በማድረግ ደ ተደቅሏል ማለት ነው። ከዘ ላይ ዠ ተደቅሏል። ከጠ ላይ ጨ፣ ከከ ላይ ሀ፣ ከነ ላይ ኘ፣ ከሰ ላይ ሸ፣ ከተ ደግሞ ቸ ተደቅሏል ማለት ነው። እነዚህ ምን ይባላሉ? ከግዕዝ ፊደላት የተደቀሉ የአማርኛ ፊደላት። በጣም ጥሩ ልጆች፣ እነዚህን በሚገባ ልታውቁ ያስፈልጋቸዋል። ከዚህ በመቀጠል የምንመለከተው ጉባኤ ዝርዋን ፊደላት የሚለውን እንመለከታለን ልጆች። ጉባኤ ዝርዋን ፊደላት የሚባሉ ምንድናቸው? እነዚህ ፊደላተ ግዕዝ ወአምሐራ የአማርኛና የግዕዝ ፊደላት የሚባሉ ናቸው። እነዚህን ያው እናንተም እየተማራችኋቸው ነው፣ በአስኮላው ትምህርት እየተማራችኋቸው ናቸው። እዚህም ደግሞ የበለጠ ግልጽ እንዲሆንላችሁ ለማድረግ በደንብ ለመያዝ መጣር ያስፈልጋቸዋል። ስንት ናቸው? 33ቱ እነዚህን ፊደላት ሀ አለ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያለ ለ፣ ሐመርኳ፣ መ፣ ሰ እያለ እስከ ማን እስከ ፐ ድረስ ያሉት። ለምሳሌ ፐን ብንመለከት ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ እንዲህ ያለ የሚሄደው ምን ይባላሉ? የፊደላተ ግዕዝ ወአምሐራ የአማርኛና የግዕዝ ፊደላት ዝርዋን ፊደላት የሚባሉት እንደዚህ ናቸው ማለት ነው። ዝርዋን ፊደል እነዚህን ፊደሎች በሚገባ ልታጠኑ ያስፈልጋቸዋል። ሌላ የአማርኛ ፊደል ዝርያዎች አሏቸው። የአማርኛ ፊደላት ምን አላቸው? ዝርያዎች አሏቸውና እነሱን ልትዙ ያስፈልጋቸዋል። ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ አለ። እነዚህ ናቸው የሃ ዝርያዎች ናቸው ማለት ነው። የሃ ፊደል ዝርያዎች አላቸው። የዝርያዎችም የራሳቸው ምን አላቸው? መጠሪያ አላቸው። ሀ ምንድነው? ግዕዝ ነው። ሁ ካይብ፣ ሂ ሳልስ፣ ሃ ራብ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብ። አያችሁ ልጆች። ስለዚህ እነዚህ ዝርያዎቹ ናቸው። የለም እንደዚያው ለግዕዝ ሉ ካይብ፣ ሊ ሳልስ፣ ላ ራብ፣ ሌ ሐምስ፣ ል ሳድስ፣ ሎ ሳብ። እነዚህ የአማርኛ ፊደላት ዝርያዎች እንደሆኑ ልትዙ ያስፈልጋቸዋል ማለት። ሀ ግዕዝ፣ ሁ ካይብ፣ ሂ ሳልስ፣ ሃ ራብ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብ። እነዚህ የእያንዳንዱ ፊደል ከላይ ያየናቸው ፊደሎች ሁሉ ምን አላቸው? የየራሳቸው ዝርያዎች አላቸው። ከግዕዝ እስከ ሳብ ድረስ ዝርያዎች እንዳሏቸው በሚገባ ልትዙ ያስፈልጋል ማለት ነው። ሁሉም ተመሳሳይ አካሄድ ያላቸው እነሱን ልንይዝ ያስፈልገናል ማለት ነው ልጆች። አሁን ምልማድ ክልኤቱ መልመጃ ሁለት መልመጃ ሁለትን አብረን እንመለከታለን። ምሉ ርቱ አውሶተ በውስተ መካነ በዱ በባዶ ቦታው የጎደሉትን ፊደላት ሙሉ ተብላችኋል ልጆች። በባዶ ቦታው የጎደሉትን ፊደላት ምን በሉ ሙሉ ተብላችኋል። ለምሳሌ ሀ አለ ጎደለ፣ ሂ ሃ አዚያ ብሎ ደግሞ ምን ሆነ ጎደለ፣ ህ ሆ አለ። ሀ ሁ የጎደለው ቦታ ላይ ይሞላል የመጀመሪያው። የሁለተኛው ዳሽ ላይ ደግሞ ሀ ሁ ሂ ሃ ብሎ የጎደለው አለ። ሄ ይሞላል፣ ህ ሆ። ለሉ አለ አሁን ጎደለ፣ ሊ ይሞላል፣ ላ ሌ ል ሎ ደግሞ ጎሏል፣ ሎን ትሞላላችሁ ማለት ነው። አሁን የመዝርያ ከሆኑት መካከል ደግሞ የመጀመሪያው ላይ ሁለቱ ጎለዋል። መ ሙ ጎድለው ነበር፣ እናንተ ትሞላችኋላችሁ። ሚ ማ ሜ ም ደግሞ ጎላለች፣ ሞ ብላችሁ የመጀመሪያውን ጥያቄ እንደዚህ ትሰራላችሁ ማለት ነው። አውሱ ዘይተሉ ጥያቄያተ የሚከተሉ ጥያቄዎች በትእዛዙ መሰረት መልሱ ተብላችኋል ልጆች። የሚከተሉ ጥያቄዎች በትእዛዙ መሰረት መልሱ ተብላችኋል። በምን ይትለዩ ሀ ወ በ ፊደላት በምን ይትለዩ ሀ ወ በ ፊደላት ሀና በ የሚለዩት በምንድን ነው? ሀና በ የሚለዩት በምንድን ነው ተብላችኋል። እንታላችሁ ልጆች ሀና በ የሚለዩት በምንድን ነው? በምንድን ነው? ሀ ወደ ላይ ስትሆን በደግሞ ምናት ወደ ታች የአቅጣጫ ተቃራኒነት አላቸው ማለት ነው። ሀ ወደ ላይ ነው ክፍተቱ ያለው፣ በደግሞ ወደ ታች የተዘቀዘቀች ናት ማለት ነው። ጠ
ወሰ ዘይሰመይ ፊደላት አሐዱ እሙንቱ ለመ ይኮኑ አሐደ በምን ይትለዩ። ጠናሰ አንድ አይነት ናቸው ካልሆኑ በምን ይለያያሉ? ሁለተኛው ጥያቄ ነው ልጆች። ጠናሰ አንድ አይነት ፊደል ናቸው ወይስ አይደሉም? ካልሆኑ በምን ይለያያሉ? በጣም ጥሩ። በምን ለያችሁት? ጣ ወደ ታች የተዘቀዘቀች ስትሆን ሰ ደግሞ ሶስቱ ጣቷ ወደ ላይ ነው ብላችሁ ከመለሳችሁ ትክክል ናቸው ልጆች። ይትለየኑ ሀ ወነ ፊደላት ለመሐሎ ለያልይ በምን ይትለዩ። ሀና ነ ይለያያሉን? ከተለያዩ እንዴት ተብላችኋል ልጆች። በምን ይለያያሉ? ሀና ነ ይለያያሉ ወይስ አይለያዩ? በጣም ጥሩ። ይለያያሉ ብላችሁ ከመለሳችሁ ትክክል ብላችኋል። የሚለያዩት ምን ነው? ሀ ላይ ምን አላት? ቅጽል አላት ማለት ነው። ከላይ ቅጽል አላት። ነንጽፎ ከላዩ ላይ ቅጽል ሲቀጽልባት ሀ እንደሆነች በትክክል ከመለሳችሁ በትክክል ገብቷችኋል ማለት ነው። ዘይተሉ ፊደላተ አንብቡ በቃልክሙ ወጸሐፉ በጽሑፍ። የሚከተሉትን ፊደላት በቃላችሁ ደጋግማችሁ ጥሯቸው፣ ደጋግማችሁም ጻፏቸው ተብላችኋል። ደግሞ አሁን የሚከተሉትን ፊደላት ምን በሉ? በቃላችሁ ምን በሉ? በቃላችሁ ደጋግማችሁ ጥሯቸው፣ ደጋግማችሁ ደግሞ ጻፏቸው ተብላችኋል። አበገደ ይሃ የሚለው ምን ነው? ተራ ቅደም ተከተል ነው ልጆች። ለምሳሌ ጥያቄ ቁጥር 1 ጥያቄ ቁጥር 2 እንደምንለው እንደሆነ ልትወስዱ ያስፈልጋል። በምን ባበገደ የፊደል አቀማመጥ መሰረት ካሁን በኋላ ይሄን ነው የምንጠቀመው ማለት ነው። ስለዚህ ምን ይላል? ው እና ው በምን ላይ ያያሉ? ምን አላችሁ ልጆች? በጣም ጥሩ። የመጀመሪያው ው ምንድነው? ፊደሉ ሳድስ ሲሆን የመጨረሻው ው ደግሞ ምን ነው? ካይብ ነው ማለት ነው። አንደኛው ስድስተኛው ዝርያ የወ ስድስተኛው ዝርያ ነው። የመጨረሻው ደግሞ ሁለተኛው ካይቡ ነው ብላችሁ ከመለሳችሁ በትክክል መልሳችኋል። ይ እና ይ በምን ላይ ያያሉ? የመጀመሪያው ይ ሳልስ ሲሆን የመጨረሻው ይ ደግሞ ሳድስ ነው። ሳድስ ዝርያ ሳድስ ዝርያ ነው ብላችሁ ከመለሳችሁ ትክክል ብላችኋል። በጽሁፍ ደግሞ ልትለማመድ ያስፈልጋል ማለት ነው። ፉ እና ፋ ፉ ካይብ ዝርያ የፈ ካይብ ዝርያ ሲሆን ፋ ደግሞ ራብ የፈ ዝርያ እንደሆነ ከመለሳችሁ በትክክል መልሳችኋል ማለት ነው። ዋ እና ወ ዋ የወ ራብ ዝርያ ሲሆን ወ ደግሞ የወ ሳብ ዝርያ ነው። ሰባተኛው መጨረሻው ብላችሁ ከመለሳችሁ ትክክል ናችሁ። ወ እና ወ የወ ግዕዝ ዝርያ ሲሆን ወ የመጨረሻው ደግሞ ሳብ ዝርያ ነው ብላችሁ ከመለሳችሁ ትክክል ናችሁ ልጆች። እንዲሁም ደግሞ ይህንን በቃላችሁም በጽሁፍ ተለማምዳችሁ በጽሁፍ ደግሞ ልትለማመዱት እንደሚያስፈልግ ታዛችኋልና ስለዚህ ይህንን እየተለማመዳችሁ በቃላችሁም በጽሁፋችሁም እየተለማመዳችሁ ለመምህራችሁ እንድታሳዩ አሳስባችኋለሁ። በጣም ጥሩ ልጆች። ቀጥለን ደግሞ የቃል ጥናት ነው የምታጠኑት። በቃላችሁ የምታጠኑት ቃል አለና እሱን አብረን እንይዛለን ማለት ነው። በቃላችሁ የምታጠኑት የጸሎት ክፍል ነው። ይሄ ምንድነው? አቱ ገጼ ናኮታከ ንባብና የቃል ጥናት ታነባላችሁ። ከዛ በኋላ በቃላችሁ ትይዛላችሁ ማለት ነው። በጣም ጥሩ ልጆች። ምን ይላል? አነብላችኋለሁ እኔ። ከዛ በኋላ ደግሞ ታነቡትና እንደኔ እንታርጋላችሁ በቃላችሁ በመያዝ ሁሉ ጊዜ ጸሎት ማድረግ ይጠበቅባችኋል። ይሄ ጸሎት ክፍል ታላቅ የጸሎት ክፍል ስለሆነ አትብ ገጼ ወኩለንታዬ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአመን ወትመሐፀን እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንታመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግር ለከ ኦ ዘለከ ይሰግር ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን
አንተ ውእቱ አምላከ አማልክት ወግዚአ አጋስት ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወንጽዋሃከ በከመ መሐረነ ቅዱስ ወልድከ እንዘይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። በጣም ጥሩ ልጆች፣ ይህንን ታጠኑትና በሚገባ ካጠናችሁት በኋላ በቃላችሁ ልትዙት ያስፈልጋል ማለት ነው። ይህ የታላቅ የጸሎት ክፍል ስለሆነ ካጠናችሁት በኋላ ምን ያስፈልጋል? በቃል መያዝና በየቀኑ ጸሎት ማድረስ ያስፈልጋል ማለት ነው። ጧትም ስትነሱ ማታም ስትተኙ ጸሎታችሁን እንታደርጉበት በቃላችሁ ልትዙት ያስፈልጋል ማለት ነው። ቀጥሎ ደግሞ አቡነ ዘበሰማያት ወበሰላመ ቅዱስ ገብርኤል መልአክ የሚለውን አብረን እንይዛለን ማለት ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ይታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሲ ፍስት ኦ ምሊተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምህረተ አበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። በጣም ጥሩ ልጆች፣ አሁን ደግሞ ታላቁን የጸሎት ክፍል አቡነ ዘበሰማያትና በሰላመ ቅዱስ ገብርኤል መልአክ የሚለውን በቃላችሁ እንድትዙት መጀመሪያ ንባቡን በሚገባ ከተከታተላችሁና ካጠናችሁ በኋላ በቃላችሁ በመያዝ ሁሉ ጊዜ ጸሎት የምታደርጉበት ታላቅ የጸሎት ክፍል እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው እናንተ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ያስተማረው የጸሎት ክፍል ስለሆነ በሚገባ ጸሎት ታደርጉ በሚገባ ልትዙ ያስፈልጋል ማለት ነው። ይሄንን በቃላችሁ መያዝ ይጠበቅባችኋል። በቃላችሁ ስትዙ የሚያስቸግራችሁ ነገር ካለ ለማንበብ የምትቸገሩበት ካለ ደጋግማችሁ ይህንን ቪዲዮ መመልከት ወይም ደግሞ መምህሮቻችሁን በመጠየቅ በሚገባ ለመያዝ መሞከር ይጠበቅባችኋል ልጆች። በጣም ጥሩ። አሁን ደግሞ ምልማድ ሰለስቱ መልመጃ 3 እሱን ትመለከታላችሁ፣ አብረን እንመለከታለን። ከዚህ በታች ያለውን ንባብ በማንበብ የጎደሉትን ቃላት ወይም አረፍተ ነገር ሙሉ ተብላችኋል። ታነባላችሁ። የጎደሉትን እያርጋችሁ እየሞላችሁ፣ የጎደለው ደግሞ ከየት ነው የምታገኙት? በቃል ከሚጠናው የጸሎት ክፍል ውስጥ ካጠናችሁት ስለምታገኙት አይከብዳችሁም። ስለዚህ አብረን እያየነው እንሄዳለን። አአትብ ገጼ ወኩለንታዬ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አአመን ወትመሐፀን እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንታመነከ ንስእለከ እግዚኦ ወናስተበቋከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግር ለከ ኦ ዘለከ ይሰግር ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወግዚአ አጋስት ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወንጽዋዓከ በከመ መሐረነ ቅዱስ ወልድከ እንዘይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። በጣም ጥሩ ልጆች፣ እንደዚህ አድርጋችሁ በቃላችሁ ባጠናችሁት መሰረት ክፍት ቦታውን እንደዛ አድርጋችሁ በመሟላት እንድትሰሩ አሳስባችኋለሁ ማለት ነው። ስለዚህ ይህንን በሚገባ መስራት የምትችሉት በቃላችሁ ስትዙ ስለሆነ በቃላችሁ ደግሞ መያዝ ይጠቅማችኋል ልጆች። በሚገባ በቃላችሁ ልትዙት ያስፈልጋል። ለምን? የጸሎት ክፍል ስለሆነ ጧት ስትነሱ ከመኝታችሁ እግዚአብሔርን የምታመሰግኑበት፣ ማታም ደግሞ በሰላም እንዲያሳድራችሁ እግዚአብሔርን የምታመሰግኑበት የጸሎት ክፍል ስለሆነ እንዲሁም ደግሞ ከዲቁና ተቀብላችሁ ከዲቁና ወደ ቅስና እያላችሁ በማዕርገ ክህነት እንድታድጉ ማደግም የምትፈልጉ ልጆች በሚገባ ሁኑ ጀምራችሁ እያጠናችሁ እንድትሄዱ አሳስባችኋለሁ ማለት ነው። በጣም ጥሩ ልጆች። ከዚህ በመቀጠል ደግሞ የምንመለከተው የግዕዝ ንባብ የሚለውን እንመለከታለን። ተማሪዎች ከዚህ በታች ያለውን መልእክተ ዮሐንስ በቁጥር በማጋዝ በወርድና በቁም ንባብ
እንድታነቡ መለማመድ እንድትችሉ አሳያችኋለሁ ማለት ነው። 4 የንባብ አይነቶች እንዳሉ መጀመሪያ መግቢያችን ላይ ነግሬያችኋለሁ። ምን ናቸው? ቁጥር፣ ማጋዝ ወይም ግስ፣ ውርድ ንባብ እና ቁም ንባብ። እነዚህ የአነባበብ ስልቶች አሉ። በእነዚህ የአነባበብ ስልቶች ደግሞ መልእክተ ዮሐንስ የሚለውን እንድታነቡ አሳያችኋለሁ ማለት ነው። እናንተ ደግሞ ባያችሁት መሰረት በማንበብ እንድትለማመዱ ይሆናል ማለት ነው። ልጆች አሁን መልእክተ ዮሐንስ በቁጥርና በማጋዝ በቁምና በውርድ ንባብ እንዴት እንደሚነበብ ነው የምትመለከቱት ማለት ነው። አሁን የምንመለከተው መልእክተ ዮሐንስን በቁጥር እንዴት እንደሚነበብ እንመለከታለን ማለት ነው። መልእክተ ዮሐንስ በቁጥር እንዴት እንደሚነበብ ቀጥለን እንመለከታለን ማለት ነው። በጣም ጥሩ ልጆች፣ አሁን በቁጥር መልእክተ ዮሐንስ የሚለውን እንደዚህ አድርገን እስከ መጨረሻው ማንበብ እንችላለን ማለት ነው። በቁጥር መልእክተ ዮሐንስ ምን እንደሚመስል እንዴት አድርገን ማንበብ እንደምንችል እያንዳንዷን ፊደል እየቆጠርን እንዴት ማንበብ እንደምንችል ይሄን ይመስላል ማለት ነው። በጣም ጥሩ ልጆች፣ አሁን ደግሞ መልእክተ ዮሐንስ የሚለውን በማጋዝ እንዴት እንደምናነበው አብረን እንመለከታለን። ወስማ ኮነ ወንዜን ወክሙ
ኢየሱስ ክርስቶስ ወዘንተ ንጽሕፍ ለክሙ ከመ ትፍስሕትክሙ ፍጽምተ ትኩን ብነ ወዛቲ ይእቲ ዜና እንተ ሰማዕናሃ ትካት እምኔው ወንዜንወክሙ ከመ እግዚአብሔር ብርሃነ ውእቱ ወጽልመትሰ አልቦ ኀቤሁ ወኢአሐተኒ ወእመሰ ንቤለክሙ ብነ ሱታፌ ምስሌሁ ወውስተ ጽልመት ነሐውር ንየሱ ወኢንገብራ ለጽድቅ ወለርትዕ ወእመሰ ውስተ ብርሃን ነሐውር በከመ ውእቱ ብርሃን ሱቱፋነ ንሕነ በበይናቲነ ወደሙ ለኢየሱስ ያነ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። አሁን ደግሞ መልእክተ ዮሐንስ በወርድና በቁም ንባብ እንዴት እንደሚነበብ እንመለከታለን። የመጀመሪያ በወርድ ንባብ እንዴት እንደሚነበብ አብረን እንመለከታለን ማለት ነው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ ዛሎ እምቅድሙ ውእቱ ዘሰማዕናሁ በእዘኒነ ወዘርኢናሁ በአዕይንቲነ ወዘጠየቅናሁ ወዘገሰሳሁ ወደዊነ በእንተ ነገረ ሕይወት እስመ ሕይወት ተአውቀት ለነ ወርኢናሃ ወስምዓ ኮነ ወንዜንወክሙ ንሕነ ሕይወተ እንተ ለዓለም እንታለወት ኀበ አብ ወተአውቀት ለነ ወርኢናሃ ወሰማዕናሃ ወንዜንወክሙ ለክሙኒ ከመ አንትሙኒ ለክሙኒ ከመ አንትሙኒ ትኩኑ ሱታፌ ምስሌነ ወሱታፌነሰ ምስለ አብ ወምስለ ወልዱ ኢየሱስ ክርስቶስ ወዘንተ ንጽሕፍ ለክሙ ከመ ትፍስሕትክሙ ፍጽምተ ትኩን ብነ ወዛቲ ይእቲ ዜና እንተ ሰማዕናሃ ትካት እምኔሁ ወንዜንወክሙ ከመ እግዚአብሔር ብርሃን ውእቱ ወጽልመትሰ አልቦ ኀቤሁ ወኢአሐተኒ ወእመሰ ንቤለክሙ ብነ ሱታፌ ምስሌሁ ውስተ ጽልመት ነሐውር ንየሱ
እግዚእነ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢ። በጣም ጥሩ ልጆች፣ አሁን ደግሞ በቁም ንባብ እንዴት እንደሚነበብ አብረን እንመለከታለን። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ ዘሃሎ እምቅድመ ውእቱ ዘሰማዕናሁ በእዝኒነ ወዘርኢናሁ በአዕይንቲነ ወዘጠየቅናሁ ወዘገሰጻሁ ወደዊነ በእንተ ነገረ ሕይወት እስመ ሕይወት ተአውቀት ለነ ወረኢናሃ ወስማ ኮነ ወንዜንወክሙ ንሕነ ሕይወተ እንተ ለዓለም እንተ ሀለወት ሀበ አብ ወተአውቀት ለነ ወረኢናሃ ወሰማዕናሃ ወንዜንወክሙ ለክሙኒ ከመ አንትሙኒ ትኩኑ ሱታፌ ምስሌነ ወሱታፌነ ሰ ምስለ አብ ወምስለ ወልዱ ኢየሱስ ክርስቶስ ወዘንተ ንጽሕፍ ለክሙ ከመ ትፍሥሕትክሙ ፍጽምተ ትኩን ብነ ወዛቲ ይእቲ ዜና እንተ ሰማዕናሃ ትካት እምኔሁ ወንዜንወክሙ ከመ እግዚአብሔር ብርሃን ውእቱ ወጽልመት ሰ አልቦ ሀቢሁ ወኢ አሐተኒ እሰ ንቤለክሙ ብነ ሱታፌ ምስሌሁ ወውስተ ጽልመት ነሐውር ንሄሱ ወይንገብራ ለጽድቅ ወለርትዕ ወእመሰ ውስተ ብርሃን ነሐውር በከመ ውእቱ ብርሃን ስጡፋን ንሕነ በበይናቲነ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። በጣም ጥሩ ልጆች፣ እንግዲህ አራቱን የንባብ አይነቶች መልእክተ ዮሐንስ በሚለው እንዴት አድርገን ማንበብ እንደቻልን ተመልክታችኋል። ይህም በቁጥር በማጋዝ በወርድና በቁም እንዴት ማንበብ እንደምንችል በሚገባ ተመልክታችኋል። ይህንን ደጋግማችሁ በመለማመድ እንዴት ማንበብ እንደምትችሉ ልትዙ ያስፈልጋችኋል ማለት ነው። እንግዲህ በምዕራፍ 1 የተመለከትነው ይህን ይመስላል። በቀጣይ በምዕራፍ ክሌቱ ወይ በምዕራፍ 2 እግዚአብሔር በቸርነቱ ቢያደርሰን እንመለከታለን። የግዕዝ አሃዝ ከአሐዱ እስከ ምዕት የግዕዝ ፊደል ቁጥሮች ከ1 እስከ 100 የሚለውን ለመመልከት እንሞክራለን ማለት ነው። የሰራዊት ጌታ ልዑል እግዚአብሔር እስከ ሳ በቸርነቱ እንደጠበቀን ለቀሪ ዘመናችንም ለቀጣዩም በቸርነቱ ያደርሰን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።